ሀገር ሻጩን ባንዳ ከምድረ ገጽ አጥፋ። ነገ ዛሬ አትበል። የእውነት ጊዜ አሁን ነው። በአንድነት ታግለህ ነው የምታሸንፈው። ተባብረህ ታግለህ ነው የምታሸንፈው። እውነት እንዲህ ነው። እንግዲህ አማራ የተነሳበት ምክንያት ይሄ ነው። ይህ ፓራኮማንዶ ሚዲያ ነው። ፓራኮማንዶ ሚዲያ ነው። ውድ ኢትዮጵያውያኖች አንድ ነገር ልብ ብላችሁ ስሙኝ። አማራ ወደ ትግል እንዴት ገባ? አማራ ለምንድን ነው ራሱን አደራጅቶ ፋኖ ብሎ የተነሳው? በምን ምክንያት ነው? እስቲ ልብ በሉ። በዘመናችሁ በታሪካችሁ እስካሁን ባላችሁበት በመጽሐፍም እንደው በትርክትም ደረጃ አማራ ራሱን ነፃ ለማውጣት ተደራጀ እንዲህ የሚባል ድርጅት መሰረተ የሚል ሰምታችሁ ታውቃላችሁ? ታውቃላችሁ ወይ? ንገሩኝ። እናንተ ኢትዮጵያውያኖች ንገሩኝ እስቲ፣ ሰምታችሁ ታውቃላችሁ ወይ? እኔ እስከማውቀ ድረስ አማራ ከኢትዮጵያ ውጪ ራሱን ለአማራ ድርጅት ብሎ ራሱን ለአማራ ነፃ ወጣለሁ አማራን እገነጥላለሁ ብሎ ድርጅት አልመሰረተም። እርግጠኛ ነኝ አማራ እንደነ ኦነግ 60 ዓመት 70 ዓመት እንደነ ወያኔ ሻዕቢያ ድርጅት ቢመሰርት ኑሮ እነ ወያኔም እነ ሻዕቢያም እነ ኦነግ የሚባል ድርጅት በኢትዮጵያ ምድር አይኖርም ነበር። እርግጠኛ ነኝ። ሁሉንም አንድ ሊያደርገው ነበር። ለምን? ኢትዮጵያዊ ስለሆነ አማራ በኢትዮጵያዊነቱ ብቻ ኢትዮጵያዊ እያለ የተጎዳው ስለ ኢትዮጵያ እያለ ስለ ኦርቶዶክስ ሃይማኖት እያለ የተጎዳው ያለቀው መጨረሻ ላይ ግን ያ ሁሉ ነገር አላዋጣም። ኢትዮጵያ ብሎ ለብቻው መለፍለፉ ኢትዮጵያ ብለው ከሌላው ህዝብ ተለይቶ እኔ ኢትዮጵያዊ ነኝ ለኢትዮጵያ ብሎ ማን አላዋጣውም። ወደ ሀገሩ እናት አባቶቹ ቅድመ አያቶቹ የመሰረቱትን ወደ ቆረቆሯት አዲስ አበባ አትገባም ተባለ። ማዳበሪያ አንሰጥም ተባለ። ጅራፍ ይዞ ዱላ ይዞ ባካችሁ ውስጥ ብሎ ለመነ። ከአንድ ወር በላይ የጅራፍ አብዮት አሉት። የእንግዴ ልጆች የአማራ የእንግዴ ልጆች የብልጽግና መሪዎች የጅራፍ አብዮት ትጥቅን ፍታ አሉት። ትጥቅን ፍታ፣ ልዩ ኃይል የተባለውን ትጥቅን ፍታ ተባለ። መጨረሻ ላይ አማራ የመጨረሻ ታስታውሳላችሁ፣ ባህር ዳር ላይ ሰልፍ አለ። የመጨረሻ ምን የሚል ይህ የመጨረሻችን ነው። ማዳበሪያ የምትሰጡን ከሆነ ስጡን፣ አርሰን ዘርተን እንብላ እናብላ። እምቢ ካላችሁ ግን ያለንን ዱላችንን ይዘን ወንጭፋችንን ይዘን ወደ ትጥቅ እንገባለን ሲሏቸው ሳቁባቸው። ሂዱ፣ መንገዱን ጨርቅ ያርግላችሁ፣ አንሰጣችሁም አሉ። አማራ ጀግንነትን ከእናቱ ወር ጀምሮ ስለ ሀገር አንድነት ከእናቱ ወር ጀምሮ ስለ ኢትዮጵያ ከእናቱ ወር ጀምሮ እየሰማ ያደገው አማራ ሆ ብሎ ተነሳ፣ ተማማለ። በየአካባቢ በየጎጡ በየክፍለ ሀገሩ ተማማለ፣ ላይመለስ ተማማለ። መሳሪያ አስተባለ። በዚህ መሃል ፋኖ ተሰበሰበ። እንዴት እናድርግ? መሳሪያ ሄው አለ። ጅንፉን ይዞ ዱላውን ይዞ ሄው መሳሪያ። ከዚህ በለጠ መሳሪያ አለ እንዴ? ይሄው ለምን የእናቴ አባቴ ምን ይሽራል? አጭር ምን ይሽር? ረጅም ምን ይሽር? ይሄው አለ። ይሄን ይዘን ሌላውንማ እንቀበላለን። ይሄ ጅንፍ ያለው ዱላ አናቱን እየበረቀሰ ይቀበለዋል። መትረየሱን አናቱን እየበረቀሰ ይቀበለዋል። ክላሹን፣ ጥቁር ክላሹን። ስለ መሳሪያ አይደለም፣ ዋናው ልብ ነው ብሎ ተነሳ። ላይመለስ ተማማለ ፋኖ። ይህን ሲሰማ ብልጽግናም ሆነ እንግዲህ ልጆች የጅራፍ አብዮት በሳምንት ውስጥ ቀበቶ እናስፈታለን፣ ይሄን ወንበዴ እንኳን ዱላውን እንኳን መሳሪያውን ቀበቶውን በሳምንት ውስጥ እናስፈተዋለን ብሎ ዘመተ። ለወንበዴ ብሎ ዘመተ ለወንበዴ ብሎ። ወንበዴ የተባለው ግን አርበደበደው። እኔ አማራይቱ ልጅ አለ፣ ዘራፍ አለ፣ እስቲ ይንቃ ሲምጣ አለ። መውጫ መግቢያ ሳጣው።
ጅንፍ ባለው ዱላ ናታናቱን እያለ ተቀበለው። ይሄን ጥቁር ክላሽ ይሄ ተቀበለው። ይሄን መትረየስ ይሄን ተቀበለው። ምንድን አየር መቃወሚያ እየተቀበለው አለ ብልጽግና። እንዴ ይሄ ነገር እንዴት ነው አለ። የለም የለም የለም፣ በመድፍ እንበለው፣ የለም በድሮን እንበለው፣ በተሰበሰበበት የለም እህቱን ልጁን ጡቷቸውን እንቁረጠው እንስለበው። ያኔ ደንግጦ በርግጎ ይሄዳል አለ። ክርስትና ላይ እንዳለ ቤተ ክርስቲያን ላይ እንዳለ በድሮን በለው። ያዘመረውን አዝመራውን አቃጥልበት፣ የሰበሰበውን ውሰደው። ያኔ ይፈራል፣ ያኔ ይንቀጠቀጣል፣ እግራችን ስር ይደፋል። እንደዚህ ያደርጋል። ጡት ቆረጡ፣ ሰለቡ፣ በላያቸው ላይ በመኪና ሬሳውን ጎተቱ። አማራ ወይ ንቅንቅ ወይ ፍንቅጭ፣ እንኳንም ኢትዮጵያዊ ሆንኩኝ ወይ ንቅንቅ ወይ ፍንቅጭ አለ። በቁመ ጠብቀኝና በዘመነ አንድ ክላሽ ጦርነቱ ተጀምሮ ዛሬ ለ12 ሰዓት ጉዳይ የአገዛዙ የመጨረሻ ውድቀት የመጨረሻ መቃብር ሊገባበት ሩብ ደቂቃ ነው የቀረው ወገኖቼ። ሩብ ፋኖ ማለት እንደዚህ ነው። ሳይወድ በግድ ተደራጀ። ዛሬም አማራን ነፃ ለማውጣት ሳይሆን ኢትዮጵያን ነፃ ለማውጣት ነው የሚታገለው። ኢትዮጵያ እንደቀደመው በ14ቱ ክፍለ ሀገር እንደነበረው ማንኛውም ኢትዮጵያዊ በዘር በቋንቋ ሳይላይ ባለበት በሄደበት በፈለገው ቦታ ሰርቶ የመኖር አግብቶ ወልዶ የመኖር መብቱን ለማጎናጸፍ ነው የፋኖ ትግል እንጂ ለአማራ ብቻ አይደለም። እመነኝ ኢትዮጵያዊ፣ በእመኑኝ ስሙኝ። የከፋፋፍለ ህዋት ያመጣው ህገ መንግስት እሱ ለመቅደድ ኢትዮጵያዊ በአንድነት በእኩልነት እንዲኖር እግዚአብሔር ኢትዮጵያ የሰጣትን በረከት ሁሉም ኢትዮጵያዊ በጋራ እንዲጠቀም ለማድረግ እንጂ ለአማራ ብቻ እንዳልሆነ ኢትዮጵያውያን ተረዱ፣ እወቁ። ለዚህ እኮ ነው ዛሬ እየተንጋጋ እየተማረከ ያለውን ወታደር እንዲህ እየተንከባከበ ያለው። ኦሮሞ የለ፣ አማራ የለ፣ ወላይታ የለ፣ ስልጤ ጉራ የለም። እጁን የሰጠውን እየተንከባከበው እኮ የያዘው አማራ ፋኖ ለምንድን ነው? ወገኔ ነው ወንድሜ ነው እያለ እኮ ነው እንጂ እንደነ አብይ እንደ ብልጽግና እኮ አልገደልም። ብልጽግና እኮ እየገደለ ነው፣ ጡት እየቆረጠ ነው፣ እየሰለበ ነው እኮ ከነ ህይወቱ በመኪና እየሄደበት ለማስበርገግ። ግን ፋኖ ይሄን አላደረገም። እንዲህ አይነት መሳሪያ ነው ፋኖ ከዱላ ተነስቶ እየማረከ ዛሬ እያርበደበደ ያለ። እመኑኝ እናንተ ኢትዮጵያውያኖች፣ ፋኖ ለእናንተ እኩልነት የሚታገል እንጂ አማራ አይደለም፣ ለራሱ አይደለም፣ ለእናንተ ለኢትዮጵያዊ ነው። ኢትዮጵያን የመከፋፈል፣ ኢትዮጵያን የመበታተን፣ ኢትዮጵያን የማጥፋት እቅዱ ዓላማው የለም ከዚህ በኋላ። ታላቋን ኦሮሞ ታላቋን እምፓየር የሆነችውን ኦሮሞ እምፓየር የሆነችውን ግሬተስት ትግራይ የሚለው አክትሟል። አበቃ አክትሟል። ፋኖ ሲነሳ አክትሟል። ፋኖ ዱላ ይዞ ሲነሳ ይሄ ነገር አክትሟል። ፋኖ ተነሳ፣ አማራ ተነሳ ማለት የሚመልሰው ነገር የለም። እንዴት ነው ይሄ? ዝናብ ዘንቦ ጎርፍ ከላይ ከዛ ይዞት የሚመጣውን ቆሻሻ ታውቃለህ? እያጥረገረገ ድንጋዩንም አፈሩንም ይሄ ምንድን ነው ግንዱን ግሳንግሱን ቆሻሻውን እንዲጠረግ እኮ ነው የሚወስደው ጎርፍ። ልክ ፋኖም እንደዛ እየጠረገው ነው። ይሄ ቆሻሻውን እየጠረገው ነው። ኢትዮጵያን የሚከፋፍለውን ይሄ ቆሻሻውን የሚሸተውን ጥንቡን ሁሉ እያጥረገረገ እየወሰደው ነው። አማራ እንዴት ነው? አማራ ይነሳ እንጂ ከተነሳ ይሄ ነው የምታዩት ነው። ምንም አስርጋችሁ አስገባችሁ አማራን ፋኖ ለመከፋፈል አስርጋችሁ አስገባችሁ። የእንግዴ ልጆችን እንደነ ማስረሻ ሰጤ አይነት ለራሳቸው ለጥቅማቸው ለግላቸው የሚውሉ እንደነ እስክንድር አይነት ሰዎችን አስርጋችሁ አስገባችሁ። ሌሎችም እንደነ መስፍን አይነቶችን አስርጋችሁ አስገባችሁ። አልሆነም። አሰግድን የሚያክል ሰው አስራችሁ በሻጥር አቶ ተስፋዬ መካሻን
አስገደላችሁ። በእስክንድር ምክንያት ሸዋ አርበኞች አለቁ። ስንት ጀግኖች፣ ስንት የአማራ ጀግኖች ሸዋ ውስጥ በተፈጠረው ሁከት፣ እስክንድር በፈጠረው ሁከት የተነሳ ስንት ጀግኖች አለቁ። ስንት ጀግኖች የማይሞቱ ለአማራ መልቅ የሆኑ ለአማራ ምሰሶ የሆኑ ስንቶቹ አለቁ እርስ በርስ። ያን ሁሉ አደረጋችሁ፣ ግን አልሆነም። ጀግና ሲወርቅ 10 ጀግና ይፈጠራል። አንድ ጀግና ከወደቀ 10 ጀግና ይፈጠራል፣ ይፈለፈላል። የአማራ እናት ብዙ አደረጋችሁ፣ አልሆነም። ይኸው ዛሬ ሩብ ጉዳይ ለ12 የወደ መቃብር ብልጽግና መቃብር ሊገባ ሩብ ጉዳይ፣ የኢትዮጵያ ነፃነት የኢትዮጵያ የድል ችቦ ሊበራ ሩብ ጉዳይ፣ ጨለማው ሊነጋ ሩብ ጉዳይ ጎህ ቀዷል። እናንተ ኢትዮጵያኖች ስሙኝ ልብ ብላችሁ። አማራ እስካሁን ድረስ በዘመኑ የተደራጀበት ጊዜ አልነበረም። ይሄማ እንደሆነ ለ60 ዓመት ቢደራጅ ኑሮ፣ እንደ ወያኔ እንደ ሻቢያ ቢደራጅ ኑሮ ይሄ ሁሉ ቀውስ እርግጠኛ ነኝ አይፈጠርም ነበር። አማራ ለማረስ፣ አማራ ለመቅደስ፣ አማራ ለመንገስ፣ ለመተኮስ፣ ለጀግንነት የተፈጠረ ነው። አማራን እናጠፋለን ብላችሁ በብዙ ነገር ጣራችሁ። ወያኔ ከወልቃይት ጀምሮ የወልቃይትን ሕዝብ ከነ ሕይወታቸው ገደል እየከተተ በሳት እያቃጠለ የወልቃይትን አርበኞች፣ የወልቃይትን አባቶች፣ የወልቃይትን ወጣቶች ኧረ የወያኔ ኧረ የህወሓት ጭካኔ። ለነገሩ እንኳንስ ለአማራ ቀርቶ ለራሱ ለእናት ለአባቱ መችራራ። በአንድ ሌሊት እኮ ከ1000 በላይ ምሁሮችን፣ ከ1000 በላይ ባላባቶችን፣ ከ1000 በላይ አባቶችን፣ ከ1000 በላይ ታሪክ አዋቆችን የትግራይን በአንድ ሌሊት እኮ ነው አርዶ ያደረው ህወሓት። አብሮ የነበረን አቶ ገብረ መስቀል ይመስክሩ፣ አውስትራሊያ ያሉት ገብረዋት ነው ስማቸውን በትክክል ባልይዘውም ይመስክሩ፣ የተናገሩት ነው የነበሩ። የአማራን ህዝብ ጭራቅ ነው እያለ አስተማረ። የአማራን ህዝብ በቃ ሰይጣን ነው። የትግራይ ኤርትራኖች አማራ ጨካኝ ነው፣ አማራ ሌባ ነው፣ አማራ ዘራፊ ነው፣ አማራ ጅብ ነው እያሉ የሌለበትን ስም እየሰጡ የራሳቸውን አማራማ እንደዚህ ነው የሚሉትን እየወሰዱ እየገደሉ፣ ስለ አማራ መልካም ነገር የሚነገረውን እየወሰዱ እየገደሉ ይኸው እስካሁን ድረስ እየተንገታገቱ አሉ። የራሳቸውን ህዝብ በልተው ያጣጣሙ። አሁንም ጥርስ ምላሳቸው ረግፎ ይህንን ህዝብ መረቅ እያደረጉ ሊጠጡት፣ ሊበሉት፣ ደሙን ሊጠጡት ይኸው እያኮበኮቡ ነው። አሁን ግን የትግራይ ህዝብ ነቅቷል። የትግራይ ወጣት ነቅቷል። ምክንያቱም 40-50 ዓመት ሙሉ ያገኘው ጥቅም የለም። ታሪኩን ከማጥፋት ውጪ ያገኘው ጥቅም የለም። የኤርትራ ህዝብ ያገኘው ጥቅም የለም። የትግራይ ህዝብ አሁን ነቅቷል። ከጎናችሁ የሚሆን የለም። ህወሓት እነ ገብረ ጽዮን ስሙኝ፣ አሟሟታችሁን እልቅ አሳምሩ። የትግራይ ህዝብ ነቅቷል። የኦሮሞ ህዝብ ነቅቷል። እነ ሽመልስ እና አብይ አሟሟታችሁን አሳምሩ። የራስህ የኦሮሞ ህዝብ ነው የሚበላህ። እመነኝ፣ የኦሮሞ ህዝብ አጠገብ ያለው የኦሮሞ ጎን ያለው የኦሮሞ ህዝብ ይበላሃል። አብይ ከነዘር ማንዝርህ ኦሮሞ ይበላሃል። እመነኝ፣ ይበላሃል። ለኦሮሞ ያገኘህለት ነገር የለማ። እያፈስክ እየወሰድክ ለአማራ ከመገበር በስተቀር ምን አደረክለት? ኦሮሞ እስቲ ይናገር። የኦሮሞ ህዝብ ይናገር። ምንድነው የሆነለት ለኦሮሞ ህዝብ? ኦነግ የተባለ 60 ዓመት ሙሉ እየታገልኩ ነው እያለ ከመዝረፍ በስተቀር ምንድነው ለኦሮሞ ህዝብ የመጣለት? የረዮ ከዳ አባገዶችን በአንድ ቀን ስንቶችን ነው የገደለ? ምን መጣለት? የኦሮሞ ምሁሮችን እነማን ባንቲ እንዴት አድርጎ ነው የገደላቸው? የኦሮሞ ህዝብ ነቅቷል፣ አውቋል። የብልጽግናን አካሄድ አውቋል። የነሽመልስን አካሄድ ያውቃል። የሶማሌ ህዝብ ያውቃል። የአፋር ህዝብ ያውቃል።
መላው ኢትዮጵያ ያለ የደቡብ ህዝብ የወላይታው አውቋል። ለዚህ ነው እየተደራጀ የተነሳው ከአማራ ከፋኖ ጎን የቆመው። ለዚህ ነው ለ12 ሩብ ጉዳይ የኢትዮጵያ የድል ችቦ ሊበራ የብልጽግና ግብዓተ መሬት ሊፈጸም ሩብ ጉዳይ። የት ትገቡ እናንተ እንግዲህ ልጆች? የት ትገቡ? እነ ዳንኤል ክብረት እነ ጌታቸው ረዳ የት ትገቡ? እነ ታየ ቦጋ የት ትገቡ? የአማራ ባለስልጣን የአማራ አገብጋቢ ነኝ የምትል የት ትገባ? ከዚህ በኋላ አማራ እንደው ፋኖ እንደው እደጅ ላይ ነው። ፋኖ የሌለበት ቦታ የለም። እመኑኝ፣ ፋኖ የሌለ አጃቢው ፋኖ ነው። 4 ኪሎ ውስጥ ያለ አጃቢ ዙሪያውን ያለ ፋኖ ነው። ወጥ ቤቱ ፋኖ ነው። የቤተ መንግስት የ4 ኪሎ ወጥ ቤት የ4 ኪሎ ጽዳት አዲስ አበባ ከተማ ውስጥ በሙሉ ፋኖ ነው። በዚህም በዛም አፈስክም አሰርክም ምንም ፋኖን አታገኘውም ሌላውን እንጂ ፋኖ ነው። በየክፍለ ሀገሩ ያለ ፋኖ አለ። ለምን? እርስ በርስ እንዳትገዳደል፣ እንደ ሩዋንዳ እንዳትሆን። ይሄን ችግር የፈጠሩት የበላይ ገዢዎች እንጂ የበታች ህዝቡ አይደለም። ሲቪሉ ህዝብ አይደለም። ኦሮሞ ህዝብ አይደለም። የትግራይ ህዝብ አይደለም። ህዝብማ እንደ ህዝብ ነው። የሶማሌ ህዝብ የአፋር ህዝብ አይደለም። እመኑኝ፣ የኢትዮጵያ ህዝብ አይደለም። የአፋር የደቡቡ የወላይታው የስልጤው የሽናሻው ህዝብ አይደለም። ችግሩ ከበላይ ያሉት ነው። ስለዚህ እርስ በርስ ህዝብ እንዳይገዳደል ንብረት እንዳይወድም የኢትዮጵያ ንብረት ስለሆነ ያንን ለመጠበቅ በመካከል አለ ፋኖ አለ በመካከል በየቦታው። ስለዚህ የፋኖ አነሳስ ይሄ ነው። አንድ ክላሽና ቁመ ጠብቀኝ ይዞ በጅምፕ ባለው ዱላ የአብይን ሰራዊት እየከሰከሰ አናቱን እየተቀበለ ይሄው ፎክሮ የተነሳ አማራ ትጥቅ አይፈታም እያለ በሳምንት በወር ውስጥ በ15 ቀን ውስጥ ትጥቁን እናስፈተዋለን። እነ ብርሃኑ ጅላ ፎከሩ። እነ ሽመልስ የሰበረን ነፍጠኛውን ሰበር ነው። አብዮት አደባባይ ላይ ሰበር ነው ነፍጠኛውን። አባይ ማዶ ሂደን ተሻግረን ቁማሩን በልተነው መጣን። ጆከር ስበን መጣን። አረ ፎከረ። እነ ጌታቸው ረዳ ከአማራ ጋር ሂሳብ እናወራርዳለን አለ ሌባው። እነ በለጠ ሞላ፣ እነ ብርሃኑ ጨለመ። ስንቱን ልጥራላችሁ እናንተ ኢትዮጵያውያኖች? የኢትዮጵያ ጠላት ስንቱ ነው? ወረ ስንቱ አድርባ ያለ፣ ስንቱ ሆዳም አለ። ላይበሉት ላይጠጡት ለልጆቻቸው ላይሆን ስንቱን ኢትዮጵያዊ አለቀ። የለም አማራንማ በሳምንት ውስጥ እናጠፋዋለን። በድሮን በለው ይጠብን፣ የእናቱን የእህቱን ጡት ቁረጠው፣ የወጣቱን ስለበው፣ በላዩ ላይ በመኪና በክርስትና በሰርግ ላይ ያለ በድሮን በለው። ይፈራል፣ ይንቀጠቀጣል፣ እጅ ይሰጣል፣ ይንበረከካል አለ። የእናቱ የቱ ጡትም ቢቆረጥ የወንድሙ የጓደኛው ብልትም ቢሰለፍ አማራ ከነነፍሱ በመኪና ቢጎተት ቢሄድበት በተስካር በሰርግ በዘፈን ላይ በክርስትና ላይ ቦምብ ቢጣልበት ባለበት አካባቢ በወለጋ በተለያየ በአሩሲ ከነቤተ ክርስቲያን ከነቤተሰቡ ቢጨፈጨፍ አማራ እንደ እንጉዳይ እየፈላ እንደ አሸን እየፈላ ዛሬ እዚህ ደረጃ ደረሰ። እየፈላ እዚህ ደረጃ ደረሰ። የት ገባ አሁን እንግዲህ? ስለዚህ የፋኖ አነሳስ ይሄ ነው ወገኖች። ፋኖ የተነሳበት ዋናው ኮዙ ይሄ ነው። ኮዙ ይሄ ነው። ከስንት ሺህ ዘመን እስቲ አንድ ፋኖ የተደራጀበት አማራ የተደራጀበት ታሪክ ካለ ንገሩኝ። ታሪክ ካለ ንገሩኝ። በዘመኑ ከኢትዮጵያዊነት ውጪ ከኦርቶዶክስ ሃይማኖት ውጪ አማራ እንደዚህ ተደራጀ የሚል እስቲ አምጡ። አሁን ግን ግድ ሆኖበት ነው። ፋኖ የተደራጀው ግድ ሆኖበት ነው። አንድ ክላሽ ዱላ ቁመ ጠብቀኝ አጭር ምንሽር ረጅም ምንሽር አልቢን ለመን ያ ቅድመ አያቶቹን እሱን ይዞ ነው የተነሳ። ዛሬ ግን ተመልከት፣ ተረከበው እያንዳንዱን በዱላ ዛሬ መውጫ መግቢያ ሳጣው። ስለዚህ ዛሬ አሁን የብልጽግና መንግስት ጭንቀት ላይ ነው ያለ። ጄኔራሎች ምናምን በስብሰባ ላይ የተማረኩት ተማርከዋል። የስብሰባ ላይ ያሉ አሉ፣ የታሰሩ አሉ፣ የሚረሸኑ አሉ። መኑኝ
አሁን እንዴት ነው ከአማራ ጋር ላይመለስ ተነስቷል፣ ፋኖ ላይመለስ ተነስቷል። እንዴት እናድርግ? እንዴት ህይወታችን እናትርፍ? ወይስ ደግሞ ይሄን ትግል እንዴት እናቀዝቅዘው? ህገ መንግስቱን ቀደናል ብለን እናውጅ ወይ? እስረኞችን ንፍታ ወይ? ምክክር ላይ ናቸው። የትኛው ሀገር መጥቶ ያደራድረን? ፋኖ የሚለውን አሜን ብለን እንቀበል ከመጥፋታችን በፊት የሚል ስብሰባ ላይ ናቸው ያሉ። ሌሊት ስብሰባ ላይ ውጥረት ላይ ነው ያሉት። የአማራ ምሁር የታሰራችሁ በእስር ቤት እየተማቀቃችሁ ያላችሁ አይዟችሁ፣ ፍሬ አፍርቷል። ደማችሁ፣ ስቃያችሁ ፍሬ አፍርቷል። አይዟችሁ፣ ፍሬ አፍር። ስለዚህ ውድ ኢትዮጵያውያኖች ሁላችሁም ከፋኖ ጋር ጎን እንድትቆሙ አደራ እላለሁ። ከፋኖ ጎን ቁሙ፣ በእውነት ቁሙ።